እንዴ ሁለተኛ አጠገቤ እንዳትደርስ ሁሌሽም አንቺ ምን አረ ወይኔ አቡ ነይ ነይ ጀመር ከህይወታችን ብትወጪ ኮን ትወጫለሽ አይምቲ ኮን ህይወትሽን ማበላሽ እንደዛ እንዳታውሪ ሶፊያ ናት ለህይወታችን መበጥበጥ ተጠያቂ ሆነችው እሄድላታለሁ ሶፊያንም ልንገር ያለችበትን ቦታ ቃለው እሄድላታለሁ ገባ እሷም በሰላማት ኖር ምኛን ህይወት በጥብጣ በቃ ህይወት ይዛል አይደል እዚህ ነው ጨዋታን ያስኮ አንተ ቃቃ ነው እንደዚህ ህፃን ልጅ ነህ እንዴ ጨዋታን ያስኮ እዚህ በህይወታችን ላይ ጨዋታ ነው ወይ መልስልኝ ቀድመሽ ከሰጠሽው ሰርጉን እሺ ዋለ ያንቺ የሮዚ ቢጤዋ ማለት ነው አዩዬ የኔ ነብር የኔ አንበሳ የኔ ጀግራ ማለት ነው እንደዚህ ተጣጣያቸው እንደቂጣ በማየት ተደስቻለሁ እነሱማ 3-1 ሊጨፈልቁሽ ነበር ያሰቡት ጉድ ሰላም እንዴት ናችሁ ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን ቻሌ ቤተሰቦች እንዴት ናችሁ ደህና ናችሁ ወይ ሁሉ ሰላም ሁሉ መልካም እኔ ጋር ሁሉ ሰላም ሁሉ መልካም ነው እናንተ ጋርም ሁሉ ሰላም ሁሉ መልካም እንደሚሆን ተስፋ ያደረኩኝ ቪዲዮውን ሲጀምሩ እንደተለመደው ላይክ እና ሼር ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደወል ምልክቷን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተሰማችሁን ሀሳብ አስተያየት በኮሜንት እንድታስቀምጡልኝ እያልኩኝ ዛሬም እንደተለመደው ሁለት ሀሳቦችን ወደ እናንተ ይዤ መጥቻለሁ እስከ ቪዲዮ መጨረሻ አብራችሁን ቆዩ ማለት ነው እንግዲህ የመጀመሪያውና ዋነኛው አሙ ቶፊቅና ሮዚ ቶፊቅ እንደምታዩት በጣም ተወዘጋግቦ መወሰን ያቃተው ሰው ሆነ በስተመጨረሻ ስትሄድ ለምን ሄድሽ ስትመጣ ሌላ ነገር ሰውዬ ግራ ተጋባህ እኮ ቶፊቅ የባህር ላይ ኩበት የሚባል ነገር ታውቃለህ ያንተ ሐሳብ እንደዛ ነው የሆነብህ ወይ ልቀቃት ወይ አጥብቀህ ያዛት ምንድነው እያደረክ ያለው ማለት ነው ቶፊቅ ግልጽ ስላልሆነልኝ እኔ እንድታስረዳኝ ስለምፈልግ ነው ይሄን እየጠየቅኩ ያለሁት ምክንያቱም እንግዲህ ሶፊ አየችክ በህይወቷ ድጋሚ ድል ሰጣችክ ወደ ህይወቷ መጣ ከዛ በኋላ ተለውጠ ወደ ራሷ አንተ ማለት ይችላል ተብሎ ብላ በመታሰብበት ሰዓት አንተ ወደ ውጭ ሀገር ወጣሁ ብለ የት ብትሄድ ጥሩ ነው ኮምቦልቻ ደሴ ሄደ ደግሞ እንደዚህ እንደምትሄድ እንግዲህ ሮዚን የመሰለ ሰው ይዞ መጣት ስለዚህ ታዲያ አንቺ ሮዚ አሁን እንደዚህ ጭርጭር ትክ ያረግሽ አይገባም ሶፊ ምንም ያረገችሽ ነገር የለም በሷ ምክንያት የተበላሸ ህይወትም የላችሁም ሶፊ ያለችው በቃ እኔም የራሴን ህይወት አንተም የራስን ህይወት እየኖርክ ስለሆነ እኔም የራሴን ህይወት ልኖር ነው ያለችው አይደለ ስለዚህ ኑሮሽን ባልሽን ማያዝ ያለብሽ አንቺ ነሽ የጎደለውን ነገር እሷ መተካት የሚችል ነገር አለ ብለሽ የምታስቢው ነገር ማድረግ እንጂ ቦታዋ ድረስ ሄድላታለሁ አለችበት ድረስ ሄዳለሁ አሳያታለሁ እኛ ተበጥብጠን ሰው ሰላም አትኖር ምን ታርግ እንዴ እሷ ምን ታርግሽ ባልሽን ሰብስቢው እሱ ነው ሄድሽብኝ ብሎ እየተንጨረጨረ ያለው ስለዚህ ሶፊ በህይወቱ ስትኖር የማይፈልግ ከሆነ ስትሄድም ላይፈልግ ነው የሚገባው ስትሄድ ነይ ስትመጣ ሌላ ታሪክ ከሆነ ይሄ ፌር አይደለም ይሄ ትክክል አይደለም ስለዚህ አንቺ የራስሽን ስህተት የሁለታችሁን ስህተት ሶፊ ላይ መደፍደፍ አትሺም ማለት ነው ወይዘሮ ሮዚ ራስሽ ላይ ስሪ ጎደለው ላይ ስሪ እኔን ትቶሳን ለምን ፈለገ ከኔ ምንድነው ያጣው በይ አንቺ ነሽ የመጣሽው ይሄ ግልጽ እኮ ነው እያየሻቸው አንዳንድ ነገሮች ታርቀው የሆነ ነገር ማድረግ ሲጀምሩ እንግዲህ በመሃል አንቺ ነሽ የገባሽ መቼም ቪዲዮ ታያለሽ አይደል እንዴ ምን አይነት ሐሳብ ላይ እንደነበሩ ማለት ነው ስለዚህ ምን አድርጊ ነው የምትዩ ሶፊን ምን አድርጊ ነው የምትያት ተዋት ትኑርበት የራሷ ኑሮ በቃ ሶፊ በራሷ ዓለም በራሷ ህይወት ትኑር መወሰን ካልቻልክ ቶፊቅ ሶፊን ተዋት ነው ምልክኔ መወሰን ካልቻልክ አቋም ከሌለ ውዥንብር የበዛበት አቋም ደግሞ ለሴት ልጅ ጥሩ አይደለም በህይወቷ ሙሉ እንድትነዳ ባንተ ስር እንድትሆን መፍቀድ አችልም በቃ ኮስተር ብላ በራሷ መንገድ ትሄዳለች በቃ ይሄ ነው የሆነው ነገር ይሄ ነው ያለው ነገር እንጂ ዝም ብላችሁ እንዴት ልበላችሁ ባጣቆየኝ አይደለችም እሷ ባጭሩ ሲፈልግ የምትሄድ ሲፈልግ የምትመጣ ማለት ነው ስለዚህ ተስተካከል ታረም ቶፊቅ አቋም ካለ አቋም ይኖርህ በአቋም ከጸና የዛኔ ሶፊ አንተ ናት አሁንም ቢሆን የሆነ በቃ አንተ ተረጋግተ መኖር ስላልቻልክ ያንተን ስሜት ለማወቅ ነው እንጂ ሶፊ
የሆነ ልታገባው ነው ሽማግሌ ተልኮ ምናምን አይደለም። ግን ያንተ ስሜት ማወቅ ስላለባት ነው ይሄን ያደረገችው። ስለዚህ ስሜትን ገልጸህ ይቅርታ ጠይቀህ ቀጥ ብለህ ወደ አዲስ አበባ አብረህ ተመለስ እያልኩኝ ላይክ፣ ሼር፣ ሰብስክራይብ አድርጉ በማለት ቀጣይና ሁለተኛ ወደ ሆነው ወደ አዩቲ ቀበጧ እብዷ እና ወደ አሙ ወስዳችኋለሁ ማለት ነው። እንግዲህ ሀዩ ከዚህ በፊት አዲስ አበባ አብረሽኝ ሂጂ፣ አዩ ምናልባት አንቺ ስታይኔ ልትድቅ ትችላለች፣ በህይወቴ ሰላም ልትሰጠኝ አልቻለችም በሚልሽ ሰዓት አይ እኔ ከቤተሰቦቼ ቃል አልወጣም፣ ቤተሰቦቼን ትቼ የትም አልሄድም ብለሽ ቆራጥና ኮስተር ያለ ውሳኔ ስለወሰንሽ ተደስቼ ነበር። ነው እውነቱን ስነግርሽ ሴት ልጅ እንደዚህ ቆፍጠን ስትል ነው የሚያምርባት፣ ወንድ ልጅ ተከትላ አትሄድ ብዬ አጨብጭቤልሽ ነበረ። ባጨበጨብኩልሽ 3 ቀን ሳይሞላው አዩ ወደሱ ህይወት መምጣቷንና እሱ ለሷ ቦታ እንደሰጠ ሲገባሽ ምን ማድረግ ጀመርሽ? አልፈልገውም ግን ደግሞ ከአዩ ጋር እንዲሆን አልፈልግም ማለት ይሄ ምቀኝነት ይባላል። ልጁ ህይወቱን እንዳይኖር እንትን እያልሹ ነው ማለት ነው፣ እያገትሹ ነው ማለት ነው። ገባሽ? ስለዚህ ካልፈለግሽው አንቺ ከሱ ጋር የመኖር ፍላጎት ወይም ደግሞ እሱን መውደድ ካልቻልሽ ሌላ ሰው ከሱ ህይወት ጋር ሲኖር ለምን ትንጨረጨር ያለሽ ነው። ሲቀጥል ደግሞ 3 ሰው ሆኖ ጠርቶ ሰው መደብደብ እንደ ጀብድ አትቁጠሩት። ይሄ ብልጠት ወይም ደግሞ ጀግንነት አይደለም። ወንድ ከሆንሽ ብቻሽን ጠርተሽ አዩን ፈትኛት፣ የዛኔ እንደ ዶሮ ሙጫጭራ ስጥና ዶሮ ማለት አንቺ ስጥሷ ዶሮ ሆናችሁ ሙጫጭራ ስጥልሽ የዛኔ ተሰለጥኝ ነበረ። አየሽ አይደለ? አዩ ለወንዱ ራሱ አልተመለሰችም። ለወንዱ ምንም አይመስላትም። ማድረግ የምትፈልገውን ነገር ከማድረግ ወደ ኋላ አትልም። አዩ ጀግና ናት ሲጀመር። ሲቀጥል ደግሞ ማንነቷ አይደለም አዩ ቅብጥ ምናምን ስትል ማንነቷ አይደለም። ትክክለኛ ማንነቷ ጥሩ ልጅ ቆንጅዬ ናት። በዛ ላይ ጥሩ ጸባይ ያላት ነው። እኔ አሁን ለምሳሌ የለመድኳት ካራክተሯ እዚህ ቪዲዮ ላይ ብድብድ ያለችዋን ስለሆነ ጨዋ ሆና በቃ ስትር ብላ ምናምን ብትመጣ እርግጠኛ ነኝ አላየውም፣ ቪዲዮን አይጥመኝም። በቃ እንደዛ ማለት አሁን ጽጌ አሁን ቁም ነገር ስታወራ እኔ በቃ አይጥመኝም ማለት ያኔ እንደዚህ በስነ ስርዓት በጸባይ ምናምን የሆነ ቪዲዮ ከሰራች ደስ አይለኝም። በቃ ሞደው የሆነ ሲጣሉ የምታደርገው አክት ምናምን የምትቀብጠው ነገር ያ ነው የሚያስደስተኝ ሳየው ማለት ነው። ገባችሁ? ልክ እንደዛ ነው አዩም አሁን እኔ ሳውቃት በብደቷ ነው። አሁን በቅርብ ጊዜ ነው ያወቅኳት እንደነገርኳችሁ። ግን ደግሞ በቅርብ ጊዜ አውቂያት በቃ ወደድኳት በቅብጠቷ ማለት ነው። ስለዚህ በቅብጠቷ ስለወደድኳት ስትር ብላ ብትመጣ አይመቸኝም ማለት ነው። ሌላው ነገር የነባ ቤተሰቦች የት ናቸው? ነባ የት ገባች? ነይ በሏት። ያው በውስጥም ስለማትመልስ መፈለጉም ትንሽ ያስቸግራልና እንደው የምትመልስላችሁ ካላችሁ ስራዋን ትስራ። ዩቲዩብ ሰው በስንት እድል ባገኙት እያለ እሷ ግን የያዘችውን መጠቀም አልቻለችም። ይሄ ደግሞ ያግዳታል ለማደግ ማለት ነው። በቃ የሆነ ዩቲዩብ ማለት ስትሰሩበት ቶሎ እንጂ ካልሰራችሁበት እድገቱ ይገደባል። ስለዚህ መስራት አለባት። ነይ ስሪ በሏት። ሰው ፈልጋት ትስራ። ምንድነው? እና ወዳችኋለሁ ቤተሰቦች፣ ስለተከታተላችሁኝ ከልብ አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ አድርጉ። መልካም ጊዜ። ቻው ቻው።